ምዕራፍ 38 ክፍል 13 ከዚህ በኋላ አባታችን አቡነ ተክለ ሃይማኖት በመንግሥትህ ሀገር ሁሉ ቤተክርስቲያን ሥራ ብሎ ንጉሡን አዘዘው። ንጉሡም ይሁን ብሎ መጀመሪያ ማርያን ከጠፉበት ሰማዕታት ካለቁበት ቦታ ቤተክርስቲያን አሰርቶ የኢየሱስን ታቦት በዚያ አኖረው። ደብሪቱንም መካነ ኢየሱስ ብሎ ጠራት። ሁለተኛይቱንም መካነ ማርያም አላት። መኳንንቱንም በየሀገራችሁ ቤተክርስቲያን ስሩ ብሎ አዘዛቸው። በዚያን ዘመን በዳሞት አውራጃ ብዙ አብያተ ክርስቲያናት ተሰሩ። አባታችን ተክለ ሃይማኖትም ለንጉሡ የነቢያትን የሐዋርያትን መጻሕፍት ትንሣኤ ሙታንን ኀይከ መላእክትን ሲያስተምረው ቆየ። ንጉሡ ግን ዘወትር ያልኸኝን ሁሉ አምናለሁ፣ የሙታን መነሳት ግን ሐሰት ይመስለኛል ይለዋል። አባታችን ተክለ ሃይማኖትም ዘወትር ሙታንን አስነስቶ በፊቱ ለማቆም ለእግዚአብሔር ይቻለዋል ይለው ነበር። ከዕለታት በአንዲቱ ቀን ደግሞ ንጉሡ ብፁዕ አባታችንን ሙታን አጥንታቸው ካረጀ ከበሰበሰ አመድ ከሆነ በኋላ እንደምን ይነሳሉ ብሎ ጠየቀው። ብፁዕ አባታችንም ክርስቶስ ከሙታን ተለይቶ እንዴት ተነሳ አታምንምን? አለው። ንጉሡም እሱንስ እንኳ አምናለሁ፣ በአንተ አድሮ የሚሰራውን ሥራ አያለሁና አለው። ለሙታን ትንሣኤ መሪ ክርስቶስ ነው። ሙታን ካልተነሱማ ክርስቶስ አልተነሳማ፣ ክርስቶስም ካልተነሳማ ሃይማኖታችን ከንቱ ነዋ፣ በከንቱ እናምናለን፣ እኛም የሐሰት ምስክር ሆነናል ማለት ነው አለው። ከነቢያትና ከሐዋርያት መጻሕፍት እየጠቀሰ ብዙ ምስክር አምጥቶ ነገረው። ንጉሡ ግን በልቡ አላመነም። ንጉሡም አባታችንን የሙታንስ ትንሣኤ በማምንበት መንገድ የማምንበትን እኔ እነግርሃለሁ አለው። ብፁዕ አባታችንን በል ንገረኝ እሺ አለው። 1000 ሰዎች ከሰራዊቴ 300 ሰዎች ከማርያን በአንዲት ቀን ሞቱ። ከሞቱም እነሆ 25 ዓመት ሆናቸው አለው። እነዚህን ብታስነሳልኝ ፈጥኜ አምናለሁ አለው። ብፁዕ አባታችንም ንጉሡን እንዲህ አለው፣ ይህንን የሚያህል ሁሉ ሰዎች በአንዲት ቀን የሞቱበት ምክንያት ምንድነው ብሎ ጠየቀው። ንጉሡም አባታችንን እነሱን አይቼ የሙታንን ትንሣኤ እንዲያምን አስነሳቸው እንጂ የሞቱበትንስ ምክንያት አትጠይቀኝ አለው። ብፁዕ አባታችንም አንተ ባትነግረኝ እኔ እነግርህ የለምን አለው። ንጉሡም በል እስኪ ንገረኝ አለው። ብፁዕ አባታችን ተክለ ሃይማኖትም ከሸዋ ክፍለ ሀገር ሴት ማርከህ ልታገባ ተወደህ ሳለ ለአምላኮችህ አሰግደህ በመንግሥት አውራጃ ታነግሳት ዘንድ ሰራዊትህን ሁሉ ጠርተህ የጋብቻውም ስነ ስርዓት እንዲፈጸም አዘዝክ። አንተም የተሰበሰቡትን ሰራዊትህ ቆማችሁ በምትመለከቱበት ጊዜ ድንገት መብረቅ ከሰማይ በርቆ ከፊታችሁ ነጠቃችሁ። በዚህ ግርማ እነዚህ ሰዎች ሞቱ። አንተም ከዚያች ቀን ጀምረህ በአምላኬ ስም እኔ እስክፈውስህ ድረስ ልበተላላ ዝንጉ ሆነህ ኖርክ አለው። ንጉሡም እግዚአብሔር የመረጠህ አባቴ ሆይ በውኑ ይህንን ነገር ማን ነገረህ? አለው። ብፁዕ አባታችንም ሁሉን የሚያውቅ ፈጣሪዬ ነዋ አለው። ንጉሡም የዚያችን ሴት ሀገሯን ታውቀዋለህን? አለው። ብፁዕ አባታችንም ሀገሯንስ ተወውና እሷን ራሷን አውቃታለሁ፣ የወለደችኝ እናቴ ናት አለው። በዚህ ጊዜ ደነገጠ። ተነስቶ ለአባታችን ሰገደለት፣ ከጫማው ወደቀ። ንጉሡም መለሰ፣ እኔስ ወደ ሰማይ ያወጧት መስሎኝ ነበር። ወዴት ሳለች ወለደችህ? በሰማይ ነው ወይስ በምድር ነው? አለው። ብፁዕ አባታችንም በሰማይ አያገቡም፣ አይወልዱም፣ አይዋለዱም፣ እንደ እግዚአብሔር መላእክት ይሆናሉ እንጂ እኔስ በሀገሯን የወለደችኝ አለው። ንጉሡም ብፁዕ አባታችንን አባቴ ሆይ እለምንሃለሁ፣ እውነቱን ንገረኝ፣ ቀድሞ ሳንማረካት ወለደችህ ወይስ ከማረክናት በኋላ ወለደችህ? አለው። ብፁዕ አባታችንም ከተመለሰች በኋላ ነው እንጂ አለው። ንጉሡም በእውነት የዛች የተመረጠች ሴት ልጅ አንተ ነህ? አለው። አባታችን ተክለ ሃይማኖት ንጉሡን እሊህን የሞቱትን መቃብራቸውን አሳየኝ አለው። ንጉሡም መቃብራቸውን ወዴት አውቀዋለሁ? የሰማይ አዕዋፍ የምድር አራዊት በልተዋቸው እንደሆነ አላውቅም አለ። ብፁዕ አባታችንም ከንጉሡ ዘንድ ወጥቶ በማልበረዴ ሜዳ ቆሞ በጉልበቱ ተንበርክኮ ሰውን ካለመኖር ወደ መኖር ያመጣኸው ያለውንም እንደሌለ የምታደርገው ጌታዬ ኢየሱስ ክርስቶስ ሆይ አልዓዛርን ከመቃብር በቃልህ ጠርተህ ያስነሳኸው አንተ ነህ። የኢያኢሮስን ልጅ ጣቢታ ተነሽ ብለህ በጠራሃት ጊዜ ያነሳሃት አንተ ነህ። ናይን በሚባል ሀገር የነበረውን የመበለት ልጅ ቃሬዛውን ይዘህ አንተ ጎልማሳ ሆይ ተነስ በማለት ያስነሳኸው አንተ ነህ። አሁንም ሙታንን በካህሊነትህ አንሳቸው፣ ሕዝብህ የሙታንን ትንሣኤ አምነው ልባቸው በፍቅርህ ይጸና ዘንድ እያለ አመለከተ። እንዲህም ሲያመለክት ከሰማይ ቃል መጣ። ወዳጄ ተክለ ሃይማኖት ሆይ የለመንከኝን ሁሉ አደርግልሃለሁ። ሙታንንም በቃልህ ጥራ፣ የፍቅሬ ጽናት ባንተ ይገለጥ ዘንድ ይነሱልሃል አለው። ያን ጊዜም አባታችን ተክለ ሃይማኖት አሰምቶ ተናገረ። ሙታን ሁላችሁ በዚች ሜዳ የተቀበራችሁ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ እያለ ጮኸ።
በዚያን ጊዜም 12ቱ ሰዎች ተነስተው በፊቱ ቆሙ። ብፁዕ አባታችን ሆይ ባርከን፣ በእናትህ ምክንያት ሞተን ስለነበር እነሆ በጸሎትህ ኃይል ተነሳን እያሉ ሰገዱለት። ብፁዕ አባታችንም ወዴት ነበራችሁ አላቸው። በሲኦል መከራ ስንቀበል ነበርን አሉት። ብፁዕ አባታችንም ንጉሡን ጠርቶ ከሙታን ተለይተው የተነሱትን እይ አለው። ንጉሡም አይቶ ደነገጠ፣ መናገርም ተሳነው። የተሰበሰቡትም ፈጽመው ፈሩ። ይህ ሰው ነው ወይስ አምላክ ነው አሉ። ንጉሡም የሞቱትን ጠየቃቸው። ከሞት በኋላ ኩነኔ አለን አላቸው። ንጉሡንም እንዲህ አሉት፣ ንጉሥ ሆይ የዚህን የጨለማውን ሀገርና የመከራውን ነገር ምን እንነግርሃለን? እንደዚህ ዓለም ፀሐይ ያሉ 10,000 ፀሐዮች ከዚያች ከጨለማው ስፍራ ቢገቡ ለአንድ ሰውስ እንኳ ሊያበሩ አይችሉም ነበር። እኛም ከዚያ ነበርን። ንጉሡም ሰምቶ ሰውነቱ ተነዋወጠ፣ ሁለንተናውን ስቅጥጥ ይለው ጀመር። እጅግ ፈራ። ብፁዕ አባታችንም ዳሶ እስኪያጸናው ድረስ እንደ በድን ሆነ። ብፁዕ አባታችን ተክለ ሃይማኖትም አይቶ ወይ ሰው ይህ ሁሉ መከራ እኮ ይቆየዋል አለ። ንጉሡም ደግሞ እኒህን ሰዎች በምን ምክንያት ከዚህ ወጣችሁ አላቸው። በእሳት ጨለማ መካከል ሳለን የመላእክት አለቃ ሚካኤል መጥቶ አወጣን፣ የክብር ባለቤት ከሚሆን ከንጉሡ ፊት አደረሰን። ይህንንም ሰው እንደ ብርሃን ምሰሶ ከዚያ ከንጉሡ ፊት ቆሞ አየነው። ንጉሡም ቅዱስ ሚካኤልን እኒህን ነፍሳት ለተክለ ሃይማኖት ስጥ አለውና እሱም ቃሉን ሰምቶ ለእሱ ሰጠን። እሱም ከዚች ሜዳ ሳላችሁ ሙታን ተነሳችሁ ወደ እኔ ኑ ብሎ ጠራን። ወደ እሱ መጥተን በፊቱ ቆምን። ይኸው እንደምታየን አለን አሉት። ብፁዕ አባታችንም ንጉሡን ፍስሐ ጽዮን ትንሣኤ ሙታን መኖሩን አመንክ ቢለው፣ እሱም አዎን አመንኩ፣ አምላክህም መግደልና ማዳን እንዲችል የሚሳነውም ነገር እንደሌለ አመንኩ አለው። ነገር ግን ከዚህ ከሰማሁት ቅጣት እድን ዘንድ እንዲሰራው የምታዘኝ ምንድን ነው አለው። ብፁዕ አባታችንም ንጉሡን እንግዲህ ወዲህ ቅጣት የለብህም፣ በወልድ ያመነ የዘላለም ሕይወት አለውና በክርስቶስ ስም ክርስቲያን ተብሏልና። አሁንም አንዲት ነገር አዝሃለሁ፣ እድናለሁ ብሎ አምኖ የሰጡት ምጽዋት ኃጢአትን ያስተሰርያልና ለድሆችና ለችግረኞች ለቤተ ክርስቲያንም ምጽዋት ስጥ። ይህንን ብታደርግ በሰማይ ድል ታከማቻለህ አለው። ንጉሡም ለብፁዕ አባታችን ተክለ ሃይማኖት ምጽዋት ስጥልኝ ብሎ እስከ መንግስቱ እኩሌታ ድረስ ብዙ ገንዘብ ሰጠ። እሱም ከንጉሡ ተቀብሎ እንዲያለው አደረገ። ገንዘቡንም ለድሆች ለችግረኞች በተነ። ከዚህ በኋላ ብፁዕ አባታችን ከሙታን ተለይተው የተነሱትን እኒህን ሰዎች አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸውና ለዳሞት አውራጃ ሁሉ ትንሣኤ ሙታንን አስተምሩ ብሎ ሰደዳቸው። ንጉሡም አባታችንን እንግዲህ ወዲህ ሰውነቴ በእጅህ የተጨበጠች በእግርህ የተረገጠች ናትና አምላክህ የሚወደውን በልቦና ያለውን በጎ ትምህርት አስተምረኝ አለው። ብፁዕ አባታችንም አምላኬስ ቅን ልቦና ንጹሕ አኗኗር ይወዳልና እነዚህን ማርያንን በመንግስት አውራጅ ያሉትን መኖራቸውን ጠይቀህ አጥፋቸው። ለድሃ አደጉም ልጅ እንዳባቱ ሆነለት፣ ለእናቱም እንደ ባሏ ረዳት ሆናት። ይህንንም ብታደርግ የልዑል እግዚአብሔር ልጅ ትባላለህ፣ በሰማይና በምድርም በእውነት ትነግሳለህ አለው። ንጉሡም በነገስኩበት ሀገር የተገኙትን ማርያንን ሁሉ ቶሎ አምጡ ብሎ አዘዘ። ፈጥነውም አመጡለት። በእሳት አቃጥሏቸዋልና አቃጠሏቸው። በብፁዕ አባታችን ስብከት ከዳሞት አውራጃ ሁሉ ዛር፣ ጠንቋይ መጠየቅ፣ ጣዖት ማምለክ ጠፋ። ብፁዕ አባታችንም እነዚያን 12ቱን ካህናት ሾማቸው። እስከ ዕለተ ሞት ድረስ በዳሞት አውራጃ ሁሉ ወንጌልን አስተምሩ ብሎ አዘዛቸው። ስለ እኔ አባት ይሁናችሁ ብሎ ገብረ ዋህድን ሾመላቸው። ብፁዕ አባታችን ተክለ ሃይማኖትን በዳሞት አውራጃ 12 ዓመት ያህል ኖረ። ከአውራጃዋ ሁሉ እስከ ጥቁር ምድርና እስከ ነጭ አባይ ድረስ እስከ ኦሞ ወንዝ ድረስ የክርስቶስን ወንጌል ትምህርት መላ። ለዳሞት አውራጃ አቅራቢያ የሆኑ ሀገር ሁሉ በብፁዕ አባታችን ተክለ ሃይማኖት እጅ በክርስቶስ አመነ።